ሰላም ተናስተልኝ እንደምን አላችሁ በአንዳንድ የአገራችን እግር ኳስ ዙሪያ ባጭር ወይ በሰፊው ከናንተ ጋር ቆይታ ለማድረግ እነሆ ብቅ ብያለሁ አብዲራዋ ነኝ በአብዲራዋ ቲዩብ ይህንን ፕሮግራም ላይክ በማድረግ እንዲጀምሩ እንዲሁም ደግሞ በውጭ ሀገር የምትገኙ በሱፐር ቻት ባገር ውስጥ ያላችሁ ደግሞ ሚዛናዊ ከሆነ ይህ ዘገባ ፍታዊ ከሆነ ደግሞ ለወዳጅ ጓደኞቻችሁ ሼር እንድታረጉ እንጠይቃለን እጅግ አሳሳቢና አሳዛኝ ጉዳይ በመሆኑ አብዛኛው የእግር ኳስ ቤተሰብና የዩቲዩብ ቻናላችን ተከታታዮች ከኛ ጋር ቤተኛ ሆኖ የቆዩበትን ፕሮግራም ትቼ ወዲህ የመጣሁት ከጉዳዩ አሳሳቢነት አንፃር ነው በእግር ኳስ እንግዲህ እኛ ሀገር መጨረሻ አካባቢ የሊጉ መጨረሻ አካባቢ የሚታዩ በይፋ እጅግ በጣም አሳፋሪ ከሞራል አኳያ ከህግ አኳያ ከስነ ምግባር አኳያ ለመስማት ለማየት ለማሰላሰልም በእጅጉ የሚያሳፍሩ የሚሰቀጥጡና የሚዘገንኑ ተግባሮች የሚፈጸሙበት ሊግ ሲሆን ያ ብቻ ሳይሆን ጉዳዩ በይፋ ልክ እንደ ድንበር ከተሞች ኮንትሮባንድ ዝውውር በቃ በይፋ ገንዘብ የሚቀባበሉበት ሊግ ማለት ይከብዳል ለኔ እጅግ በጣም አንደኛ ከስብናም ጋር የሚፈታተን ጉዳይ ነው እግር ኳስ ትልቅ ሙያ ነው ባደረጃጀቱ በዓለም አቀፍ ደረጃ ግንኙነቱ ስቴዲየም ግንባታው የውድድር መርሃ ግብሩ በአጠቃላይ ቅርጹ ፍጹም ድንቅ ሆኖ በአንድ ተቋም የሚመራ በዓለም ላይ እግር ኳስ አርጀንቲና ሚኬድ ኮንጎ ዚምባብዌ ሚኬድ ብራዚል ጃፓን ይኬድ ኬፕ ቨርዴ ከኢትዮጵያ ይሁን ደቡብ አፍሪካ አፍጋኒስታን ይሁን ኒካራጓ እግር ኳስ በዓለም ላይ በተመሳሳይ ህጎች የታጀበ ከመርህ ጋር የተያያዘ ኢትዮጵያ ውስጥ የሚሰራው ግን እኔ እንግዲህ ስሜታዊ ሆኜ አጓጉል ቃላቶችን ላለመጠቀም ከዋናው አዘጋጅ ከፓቻ ጋር ተነጋግረን በርጋታ ማቅረብ አለብን ነጥቡን ስላለኝ ነው እንጂ ይሄ እግር ኳሳችን እንደ ኢያሪኮ በጩኸት መጥፋት ያለበት ጉዞ ላይ ነው ያለው በመላው ዓለም እግር ኳስ ትልቅ የዲፕሎማሲ መሳሪያ ነው በእግር ኳስ ዓለም የምትፈልገው ነገር የምታገኝበት መድረክ ሆኗል ለምሳሌ ኳታሮች የዓለም ዋንጫን ለማዘጋጀት የሄዱበት መንገድ አሜሪካኖቹ በ1994 አዘጋጅተው አሁን ደግሞ የማዘጋጀት እድሉን አግኝተው ለዲፕሎማሲ ምን ያህል እንደሚጠቀሙበት ሳውዲ አረቢያ አሁን ስታሸንፍ ጣሊያኖች ጀርመኖች ደቡብ አፍሪካ ብራዚል ከገቢ ምንጭነቱ ከውድድር ከሚገኘው ትርፍ ከዛ ውጭ የዲፕሎማሲ ትልቁ አቅም ሆኗል እግር ኳስ ያ እግር ኳስ ነው በመናኛ መንገድ እኛ ጋር እየተገለጸ ያለው በግለሰብ ደረጃ ትልቅ የአንድ ግለሰብ መተዳደሪያ ነው በማህበረሰብ ደረጃ ካየን ደግሞ ከእንግሊዝ እግር ኳስ የተሻለ ገቢ ኢትዮጵያ ውስጥ አይደለም አፍሪካ ውስጥ የለም ዓለም አቀፋዊ አንድ አይነት መርህ አለው ሲባል መርሁ ምን አይነት ነው እኛ ሀገር ይህ መርህ አልባ ነው በዓለም አቀፍ ደረጃ መርህ አለው ብለናል ለምሳሌ በካፍ በፊፋ በዩፋ በእግር ኳስ ነጥብን ለማግኘት መላቀቅ ከአንድ ሉዓላዊ አገር ዜጎች አገር እንደመክዳት ያ እጅግ የሚያስጠይቅ ነው አገር መክዳት በእግር ኳስ ውስጥ ማች ፊክሲንግ አሊጌሽን ይላሉ ይሄ ጫውታ የማጭበርበር ግምገማ ወይም ጥናት ነው የሚባለው ያ ከተደረሰ አገር እንደመክዳት ነው የሚቆጠረው
እነዚህ መርህ አልባ ማሳያዎች ለምሳሌ ከአመቱ መጀመሪያ በፊርማ ይጀምራል። በፊርማ ምን ያህል የሀገሪቷ ገንዘብ ብቻ ሳይሆን የሰዎች ድካምና ልፋት እንዴት እንደሚበዘበዝ ጥቂት ግለሰቦች ኑሯቸው እንዴት እንደሚያደልቡበት ህግ የሌለበት መንግስት የወደቀበት የሰው ሞራል አልባ የሆነ በህሊናም በህግም የማይዳኝበት አገር እስኪመስል ድረስ ነው በፊርማ ውስጥ የሚካሄደው። በዝውውሩ ወቅትም ዝውውሩ የተጫዋቾች ብቃት የአሰልጣኞች ጥራት ክለቡ ጉድለቱን ለመሙላት እነዚህ በተጠና ሁኔታ አይደለም ግለሰቦችን ኪሳቸውንና ኑሯቸውን የሚያፈረጥም ዝውውር ነው የሚደረገው። መበከቱ መጠንባቱ ከወደ አናቱ የሚጀምረው ከውድድሩ ዓመት መጀመሪያ ነው። ያ በዛ መልክ የተልከሰከሰው ነገር ውድድሩ ሲጀመር በዘገምተኛ ለውጥ ብዙም ሳይታይ ስላለየም ወጪ ወራጁን ለዋንጫ የሚጫወተውን መሃል ላይ የሚጨርሰውን ስላለየ ፉክክሩ ያለ ይመስላል። እንደ ኩሬ ነው ከውስጥ ባይሄደ ከላይ የተቀመጠበት አይነት አዘቅት የሆነ ሊግ ነው። ከቅጥር ብለናል። የዳኞች አሁን ሰሞኑን የሚሻሩ ኳሶችን አይታችኋል። አልመጣም እሱን እኔ በአንድ ወቅት ለአንድ ዳኛ ቀርቤ ነግሬዋለሁ። አንተ ይሄንን ፈርዳል በሌላ እግር ኳስ ወንድም ላይ ጫውት ይችላል፣ አንተም ላታጫውት ይችላል፣ ጦረታ ተወጣለ፣ የልጅ ልጆች ላይ ጫውት ይችላሉ። ግን በሌላ የፍትህ መድረክ አላህ ልጆች ላይ ፈርዳል ብየዋለሁ ዳኛው። ከዛ በኋላ እኔን ይቅርታ ጠይቆኛል። አሰልጣኞች ተጫዋቾች በዘርፉ የተሰማሩ ሁሉን ማለት ባይቻል እንኳን አብዛኛው የሀገራችን እግር ኳስ ለዚህ የተዋረደ የገንዘብ ማክበስበስ የጫውታ መነገድ ጫውታ መሸጥ ጫውታ መለወጥ ተሳታፊ ናቸው። በየአመቱ የሚጠበቁ የውድድር አካላት ባሉበት እየሆነ ያለውን ነገር አለማስተዋል አይቻልም። ለምሳሌ በተጫዋቾች በአሰልጣኞች በቡድን መሪዎችና በዳኞች በኩል አንድ ቋንቋ አለ የተሸጠ ጫውታ የሚባል። ሰሞኑን አላያችሁም? የተሸጠ ብቻ ሳይሆን በጫረታ የቀረበ ጫውታ ሀፍረት የጠፋበት ለ5-6 አመት እኮ ነው ዲኤስቲቪ ከጀመረ ጀምሮ የመጨረሻ ሳምንት ላይ ያሉ መላቀቆችን በሚዲያ እኮ ዓለም አይቶ አፍሪካ አይቶ አፍሯል። ግን እኛ ምን ሆን ተለማመድን። በቃ ኖርማል ነው። የየክለቡ ኃላፊዎች በቦርድ ብር ያስፈቅዱና ጫውታ ለመግዛት አዳማ፣ ሐዋሳ፣ ባህርዳር ውድድሮቹ ድሬዳዋ ውድድሮቹ ማብቂያ ወዳለበት ቼክ ተጽፎ አበል ተሰጥቶ ጫውታ ለመግዛት ለመሸጥ ደግሞ ደረቱን የነፋ ይሽያጩን በአደባባይ ለጫረታ ያቀረበ ክለብ አሰልጣኝ ተጫዋች ያለበት ሀገር ምን እርምጃ መወሰድ አለበት ብሎ አንዳንድ የሚያነሱ ሰዎች አሉ። የእርምጃ መላላት ብቻ አይደለም። ፌዴሬሽኑ በኢትዮጵያ የእግር ኳስ የውድድር ታሪክ ፌዴሬሽኑ ለክለቦች ሊጋችሁን አስተዳድሩ፣ ውድድራችሁን ከመርሃ ግብር ጀምሮ አውጥታችሁ እያንዳንዱን ነገር ከሊግ የተወጣጡ ሰዎች ያስተዳድሩት። እኛ እያንዳንዷን ፕሮግራም እያንዳንዷን ውድድር በእናንተ ድካምና በእናንተ ልፋት የሚስተናገደውን ውድድር እስኪ እናንተ አስተዳድሩት። በአፍሪካ ሀገሮች በአውሮፓ በላቲን አሜሪካ እንዳለው የሊግ ኮሚቴ ተብሎ ተቋቁሟል። ፌዴሬሽኑ ከደሙ በዚህ በኩል ከደሙ ንጹህ ቢሆን እንኳን እርምጃ ባለመውሰድ ከደሙ ንጹህ ሊሆን አይችልም። የመንግስት ትኩረት ማጣት እዚህ ላይ ነው የምናተኩረው አድማጮች። የውድድር መርሃ ግብር ሙሉ በሙሉ የተጣለበት ሀገር አንድ ተጫዋች እኔ ስለውነት አዝናለሁ። ማዝነው እንደ ሀገር ፕላኔቷ ላይ እንደዚህ አይነት የከሰረ ጀነሬሽን እኔ በታሪክም ወደፊትም የትም አይፈጠር። አድማጮች አንድ
ልናስብ የሚገባው ልናሰላስል የሚገባው አንድ ነገር አለ አንድ ተጫዋች ሲፈርም በ20 ሚሊዮን በ25 ሚሊዮን ለ2 አመት ይፈርማል እንዲጫወት የክለቡ መለያ እንዲለብስ ይሄ ግዙፍ ብር ተሰጠው ወደ ውድድር ገባል መሃል ላይ ከባድ ጫውታዎችን እንዲያሸንፍ እንግዲህ ለክለቡ ሲፈርም እንዲጫወት እንዲያሸንፍ ነው እስከ 20 ሚሊዮን ብር ላንድ ጫዋች የሚሰጠው ያ ብር ተሰጥቶት ትላልቅ ጫውታዎች ሲኖር እንዲያሸንፍ ኢንሴንቲቭ በእያንዳንዱ ለእያንዳንዱ ጫዋች 30 ሺህ ብር 20 ሺህ ብር ቃል ይገባል መጀመሪያ ፈርመው ለምንድነው ለማሸነፍ ለመጫወት ሲሸነፍም በጸጋ ለመቀበል በስፖርት ህግጋት ለመዳኘት በስፖርት ውስጥ ያሉ ውጤቶችን አክብሮ መቀበል ከአንድ እግር ኳስ ተጫዋች ባህሪ ቅድሚያ ሊሰጠው የሚገባ ነው እኛ ሀገር ለማሸነፍ ይከፈለዋል በእያንዳንዱ ጫወታ እሱም ይሁን ኢንሴንቲቭ የትም ሀገር ሊኖር ይችላል ኢትዮጵያ ውስጥ ለመሸነፍ የሚከፈልበት ሀገር ሆነኩ እንዴ ለመጫወት ገንዘብ ለማሸነፍ ገንዘብ ለመሸነፍ ገንዘብ ይሄ ውድድር ብቻ እኔ ምንም አይደለም ፌዴሬሽኑንም መንግስትንም ክለቦችንም ደጋፊዎችንም ማበረሰቡንም አይደለም ፍርድ ለምድር ለሰማይ ፍርድ ይምጣ ነው ምለው የደጋፊ ስሜት ከአገር በፀሐይ በቁር በዝናብ በውሽንፍር የሚከተሉን ደጋፊ እንኳን አለማፈር ክብር አለመስጠት ምን አይነት ሞራል ነው መብት ያለው መብት የሌለው ነገር ምድር ላይ የለም እንኳን ይሄ እንደ ጧት ጤዛ ሚረክፍ ሊግ ገና ያለ ጊዜው አፖርት ተደርጎ በሰባተሩ ጭንጋፍ የሆነ ሊግ 5 ሳንቲም ገቢ ማስገባት አቅቶት በከተማ አስተዳደርና በዞን አስተዳደር በተለያዩ የመንግስት መዋቅር ውስጥ ጥገኛ የሆነ ጡረተኛ ሊግ ይቅርና በተጠና ሁኔታ የራሳቸውን ገቢ የፈጠሩ ክለቦች ባሉበት ሊግ ውስጥም ያልማስተካከል ነገር የለም ይስተካከላል ጊዜ መጫወቻ ያደረገው ማህበረሰብ ስለሆነ መቀለድ ይቻላል እንደፈለጉ መቀለድ ይቻላል ለምን ሰው ሙያውን ካላከበረ ኢትዮጵያ ውስጥ የአንድ መንግስት ሰራተኛ ወይም አንድ ኢትዮጵያዊ 200 አመት ማያገኘው ደሞዝ ነው የእግር ኳስ ተጫዋች የሚያገኘው ደሞዝ እሱን ስራ እንኳን አያከብሩ በየትኛው ድንቅ ትምርት በየትኛው ድንቅ ለአገር በሚጠቅም ሙያ ነው ተሰልፎ ይሁሉ ገንዘብ ሲከፈለው ሙያውን የተጠየፈ ሰው እንዴት ሙያተኛ ተብሎ ይጠራል በኢትዮጵያ ውስጥ ማንም ምድር ከተፈጠረች ጀምሮ ማይኖረው ኑሮ ማይሰጠው ክፍያ ያገኘ ያንን እንዴት አከብርም ከዛ ከተሻለ ስፍራ ይመጣ ይመስላል እንዴት ነው ማይጠግቡት ሲፈርሙ በልተው ሲያሸንፉ በልተው ሲሸነፉም በልተው እንዴት ይሆናል ከነውር በላይ ነው ይሄን ካንሰር እንቆርጣለን የመቁረጫ ዘውዴውን ደግሞ ስለቱን ለፌዴሬሽኑም ለመንግስትም ማቀብለው እኔ ነኝ አንዱ ይሄን ስለት ከሚያቀብሉ ሰዎች አንዱ እኔ ነኝ ብዙ መብት ያላቸው ምርጥ አምሮ ያላቸው ኢትዮጵያውያን ደግሞ አሉ ይሄን ነውር በነውርነቱ ከዚህ ነውር ጋር ስማቸው እንዳያያዝ ብለው ከነ ሀፍረታቸው ይጠፋሉ ይመለሱና አቅጣጫ ሲይዙታል የሌሎች ንጹህ ተጫዋቾችን ልፋትስ ግንዛቤስ ማስከባት አያስፈልግም ጫዋ ማለዳ ላይ ከቤቱ በጸሎት ወጥቶ ያገኛትን ለልጆቹ ለእናቱ ለሚስቱ ለባለቤቱ ለምስኪን ጓደኞቹ ለሃይማኖት ተቋማት ሰጥቶ ያገኘውን ባርኮ ቀድሶ ባቡ ሚኖር ደግሞ ምርጥ ተጫዋች አለ የነሱስ ልፋት ለተቸገረ የሚረዱ የተሰበረ የሚጠግኑ ከጎዳና ላይ እናቶችን አንስቶም ያበሉ አብሮ ጥንት ለተማሩ ጓደኞቻቸው በጫውታም ለተገለሉ ወዳጆቻቸው ወር ደሞዝ በገባ ቁጥር በአካውንታቸው ገንዘብ ይላኩ የሚተጋገዙ እንደዚህ አይነት ጫዋ ደግሞ የነሱንስ ልፋት የነሱንስ ሞራል መጠበቅ አይቻልም ለሀገሩ ያላፈረ ለአንድ ግለሰብ ለአንድ ተጫዋች ድካም ማን ያፍራል እነዚህ እኮ ለብሔራዊ ቡድን መለያ አልብሰል ልከን ነው ቢገባበት ቢወጣበት
ምን ደንታ አለው? የደነደነ በመሸነፍም ስንቁም ይሰፈርለት እና ያለን እስቲ ምን አነሰ? በሜኑ የማይቀርብ የምግብ አይነት የለም። አሰልጣኞቹ የአንድ አገር ኢታማጆር ሹም የናሳ የጠፈር ተመራማሪዎች ማይኖሩትን ኑሮ ነው የሚኖሩት። ቡድን መሪዎቹ ፖለቲካዊ ሹመት በዘመድ አዝማት የተሰገሰጉ እግር ኳስ ስንት ኪሎግራም እንደምትመዝን ማያቅ በአገሪቷ በንጽጽር የተሻለ ኑሮ እንዲኖር አጋጣሚ ተፈጥሮ ከመብላት ውጭ ጌም ከመሸጥ ውጭ ሞያ የሌላቸው እንዴ አንድ ጫውታ ይሁን እንደው እኛም እንድንጠረጠር እኛም እንዳንጠረጥር ሊደረግ ይችል ይሆናል። በመደዳ ሀፍረት የለም፣ እፍረት የለም፣ ይሉኝታ የለም፣ መሳቀቅ የለም። እኔ ለብዙ አመት አልቅሻለሁ፣ ጮህያለሁ በየሚዲያው። ስቴዲየም የሌለበት አገር እግር ኳስ እንዴት መንገድ ይይዛል? በአገራችን አንድ ጥሩ ስቴዲየም የለም። አሁን የመቀሌውን አይቻለሁ፣ ሊያልቅ ሲል ነው ጦርነት የጀመረው። ወለጋ ተጀምሯል። የባህር ዳሩ አስደናቂ እሱ እንደው እጅግ በጣም ዘመናዊ ስቴዲየም አዳማ ላይ አለ፣ ድሬዳዋ ላይ አለ፣ አዋሳ ላይ አለ፣ አርባ ምንጭ እየተጀመረው ነው። የወላይታው ብዙም ተስፋ ያለው አይደለም። በየቦታው ጎንደርም የጎንደር ዩኒቨርሲቲ ኃላፊነት ውስጥ ለምንድን ነው የሚሰሩት ስቴዲየሞቹ? ካሁን ወዲያ በስቴዲየሞቹ መሰራት የመጀመሪያው ተቃዋሚ ነኝ። ለሚላቀቅ ሊግ ለመላቀቅ ይሄ ስቴዲየም ይሁን ያለው ይበዛል። በቃ እድሜ ልክ ትላቀቃለህ፣ ጡረታ እስከምትወጡ እንጠብቃለን። ዳኞቹም ሞራል የሌላቸው ውዳቂ በየሰሞኑ የሚሻሩ ኳሶችን አይተናል። እንደው ክለቦች አይፍረዱ፣ ክለቦች አይማጸኑ፣ ደጋፊ አላህ እንደው በሰማይ ያለ አምላክ አይፈራም? እንደው የለበሳችሁት ባጅ በቃ እኮ በመድር ላይ ትልቁን ሹመት ሾሟቸዋል። ሜዳ ውስጥ የገቡ 22 ተጫዋቾችን ህጉን ተጠቅሞ ፊሽካውን እየነፋ ግሳሴ እየሰጠ እያጸደቀ እየሻረ በዛ ሰዓት ሃይማኖታዊ ሹመት ነው። ሼክ ነህ፣ ቄስ ነህ፣ ፓስተር ነህ፣ ዳኛ ነህ፣ ኮሎኔል ነህ፣ ርዕሰ መስተዳድር ነህ፣ የጫውታው ንጉስ ነህ፣ የጫውታው ጠቅላይ ሚኒስትር ነህ፣ የጫውታው ፕሬዝዳንት ነህ። ሜዳ ውስጥ ካንተ በላይ የተሾመ ሰው የለም። አንተ ካልታመንክ ማን ይታመናል? በዛ መልክ አልከስከሰ ልጆችን አብልተ ልጆች ሰው ይሆናሉ። በዚህ መልክ ያደገ ልጅ ከትምህርት ቤት ጠመኔና ፕሮትራክተር ሰርቆ መውጣቱን በምን ያህል እርግጠኛ ነህ እንዴ? ታልፋለህ አንተ። ልጆች እድሜ ልክ የሌባ ልጅ ይባላሉ። ስቴዲየሞቹ እንግዲህ ለመላቀቅ ያሉን ይበቃሉ። እኔ በበኩሌ መንግስት አሁን ባለው ችግር ለተወሰኑ 20 አመት ስቴዲየሞቹን ፖዝ አድርጎ በዛ መልክ የተመደቡ ገንዘብ የአፍሪካ ዋንጫ እናዘጋጃለን ብለን ፌዴሬሽኑ 29 ብሎ ፕላን አድርጓል። የመጡ የአፍሪካ አገር ብሔራዊ ቡድኖች በየሆቴላቸው እንዲላቀቁ ደላላ የሚላክበት አገር ሊሆን እንደሚችል ስለምንጠረጥር እዚህ ውስጥ መግባትም አያስፈልግም። ባለፈው ሳምንት ፖለቲካዊም ይሁን የመፈንቅለ መንግስት ሴራም ይሁን እውነተኛ ፍትሃዊ ጥያቄም ይሁን ዶክተሮቹ ተርበናል ብሎ ነው የወጡት። ደሞዛችን 10 ሺህ ብር ነው፣ ግፋቢል 16 ሺህ ብር ምለው ነው የወጡት። ከጀርባው ፖለቲካዊ ሴራ አለ ብሏል መንግስት በአንድ በኩል፣ እነሱ ደግሞ ከኑሮ ውድነቱ ጋር ኑሮ ከብዶናል ብለዋል። ይሄን አሁን በፈቱበት መንገድ ጣልቃ መግባት አያስፈልግም። የነሱ የ100 አመት ደሞዝ ነው ጌም ውስጥ የሚላቀቁት። በደንብ እኔ ተወዳድረው በመሸነፍ ስሜት ሊጉ ውድድሩን አርጎ አቅም ካለ ለያንዳንዱ 1 ሚሊዮን በወር ቢከፈል አቅም ካለ እኛ እኮ አያገባንም። ለመላቀቅ ደሞዝ የሚከፈልበት ፕላኔት ላይ ይሄንን ምድር አላህ ፈጥሯል ወይ? ለመላቀቅ ገንዘብ የሚከፈልበት አገር። ሌሎቻችሁስ
የክለብ አመራሮች ገንዘብ ተመድበው ጫውታ ገዛን ጫውታ ሸጥን የምትሉት የአንድ ሀገር የመከላከያ ኮሎኔል ብትሆኑ ሙሉ ሰራዊትን ሸጣችሁ አስመትታችሁ እናንተ ብራችሁን በአካውንት ታስገባላችሁ በዚህ ውስጥ የተዘፈቃችሁ ሰዎች እርግጠኛ ሆኜ መናገር ይቻላል ምክንያቱም የሞራል መለኪያው የት ጋር እንደሆን በፓራሜትር አይቀመጥም በተመደብንለት ቦታ ላይ ሁሉ የሞራል ልዕልና ሊኖረን ይገባል ለነገሩ የተራበ ሰው ሞራል አለው ሁለት አይነት ራብ አለ አንጀቱ የሚበላውንና የሚጠጣውን ጥሬ ያጣ ሰው እሱም ተርቧል አንጀቱ ባዶ የሆነ ሰው እሱ እውነተኛ ራብ ላይ ነው ያለው አንጎሉ ደግሞ በድህነት ድሃ የሆነ ሰው ምንም ነገር ቢቆልልለት አይጠግብም ራብተኛ ሆኖ ተፈጥሯል እንደው ችግር የለም መላቀቅ ይቻላል ለኔ አንድ እንደ አጭር መብቴ ከማስቀመጥ በፊት እስኪ ጠቅለል ባለ ሁኔታ አንድ ጊዜ እንዘርዝር የኢትዮጵያ ፕሪሚየር ሊግ የክለብ ደጋፊዎች መቀሌም ሄጃ ይቻለው ጎንደርም ሄጃ ይቻለው ድሬዳዋም ጅማም አዳማም ብዙ አገር ከድቻ ጋር የአንድ የፕሪሚየር ሊግ የሲዝን አይቻለው መቀሌ ላይ 4 ክለብ ነው 3 ክለብ ነበሩ መቀሌ ደደቢት ሽሬ እና ወልዋሎ በአጋጣሚ ፊክስቸሩ እዛ ሲሆን የሚመጡ 4 ቡድኖች አሉ ከአራቱ ጋር ለመጫወት የተወሰኑት ቅዳሜ ሌሎቹ እሁድ ደግሞ ሽሬም የራሱ ስቴዲየም ነበረው ወልዋሎም እንደዚሁ ደደቢትና መቀሌ ናቸው መቀሌ ላይ የሚጫወቱት የ8 ክለብ ደጋፊዎችን በተለያዩ ሳምንታት ማየት ይችላሉ ደጋፊዎቹ ያንን ሁሉ ለሊትና ቀን ተጉዘው እዛ ደርሰው በባዶ ሆዳቸው የሚደግፉ ደጋፊዎች ስትላቀቁ አሳዝኑ አሰልጣኞቹ ለመላቀቅ ያ ሁሉ ኮርስ ያ ሁሉ ትምህርት ለምን አስፈልገ ለመላቀቅ ምን ዕውቀት ያስፈልጋል በጣም ጥሩ ሌባና ደደብ መሆን ነው የሚያስፈልገው በደከምክበት ሰርቲፊኬት በወሰድክበት ልጆች የተሻለ ትምህርት በሚማሩበት አንተ ሰው አለበት ይዋልክበትን ሞያ እንደው አላህ ምን ይላል እንደው ሞያ አለማክበር ምንድነው እንድንኖር ምድር ላይ የተላክንበት ምክንያት ፈጣሪን ተገስተን በሆነ ሞያ ደግሞ አንጀታችንን አርሰን መጠለያ ሰርተን ባግባቡ ኖረን እንድንሄድ ነው እንዴት እድሜ ልክ ሰው ለመብላት ከፈጣሪ እንደተላከ ሰው አርጎ ያስባል ለንሳማ የማይመች ጊዜ እኮ ነው እሺ አንዳንድ ጊዜ እኮ ለብቻው ነው ማሰብ ያስፈልጋል ክለብን ገንዘብ ሰጥቶ እንዳይወርድ ያላደረገ ሰው በአካባቢው ሰው በክለቡ አመራሮች ወይም ደግሞ በደጋፊ ማህበር እንደ ጀግና ይታያል ያተረፈ ሰው ደግሞ በሚቀጥለው አመት እሱም ውለታ አለው አምና ያንተን ቡድን አትርፌ ነበር ዘንድሮ አትርፍልኝ ጀግና ሰው ማለት ንጹህ ሆኖ ተጫውቶ ከሚወርደው ክለብ ጋር ወርዶ መልሶ ለማምጣት ጥረት የሚያደርግ ነው ውል ስትዋዋውሉ ገንዘብህን ምን ሰጠው ስንተኛ ስትሆን ነው ተብሎ ኮንትራት መነጋገር አለባችሁ ስድስተኛ ወይ ከ10 በላይ ይላል ለመውረድ ሲንተፋተፍ መጀመሪያ የተዋዋላችሁትን ብር ክለቦች የ2 አመት ሙሉ ነው የሚሰጡት ለምን ያለውን ታርጌት ካልመታ ለምንድን ነው የሚሰጠው ኮንትራክተር ስራውን ሳይጨርስ የኮንትራክት ብሩ ይሰጠዋል እንዴ ያ ነው እኮ መጀመሪያ ስተት ለምን የፊርማውን የሚያዋውሉት አጠቃላይ ቅድመ መሰባጠርና እንደ ቅርጫ ስለሚከፋፈሉ ነው በየት ሀገር ነው የውል መጀመሪያ ገንዘብ የሚሰጠው ይሄ መስተካከል አለበት ግን ትንሽም ካለብን ህመም ጋር ስለ ህክምና እናቴን 26 አመት የስኳር በሽታ ኢንሱሊን ስትወጋ ወደ 13 ወደ 14 አመት መርፌ ሰጠዋት ነኝ ከዛ ጋር ተያይዞ ለህክምና ንባቦች በጣም ቅርብ ነኝ ስለ ካንሰር ብዙ ጊዜ አንብበናል
ሁላችንም በሬዲዮ ይተረካል አሁን ደግሞ በጣም በሽ ነው ዩቲዩብ ላይ አለ ካንሰር የጤናማ ያልሆኑ ሴሎች መብዛት በጊዜ ህክምና ካልተደረገ ገዳይ ነው ስለዚህ በእግር ኳስ ውስጥ ያሉ ካንሰሮች አሉ ካንሰር በተወሰነ ደረጃ ተቆርጦ በተወሰነ ደረጃ ተሰልቶ በተወሰነ ደረጃ ምህረት ተደርጎለት የሚተው ጉዳይ አይደለም ይሄ ጄነሬሽን እንደ ካንሰር ተበክሏል እንደ ካንሰር በክሏል ስለዚህ ካንሰርን ማጥራት የሚቻልበት ዕውቀት በህክምና ተዘርዝሯል ይሄንን ካንሰር ማጥራት የሚቻለው ካንሰር በሚወገድበት መንገድ ነው ከዛውጭ ይሄ እንዲወርድ በማድረግ በመቅጣት በምን አይደለም የሊግ ኮሚቴው የጫውታ መላቀቅ እንዳለ ጥርጥር ያለው ብሎ ወዲ ይነግራል ለማን ነው የሚነግረው የራሱ ክለቦች አይደለም እንደሚላቀቁት እኛ ምን እንድናደርግ ነው ለኛ የሚነገረን የጥርጥርኳቸው ጫውታዎች አሉ ነው እንዴ ጥርጣሬ ለኛ ምን ይሰራል በማስረጃ አቅርቦ ለፌደሬሽኑ ተናግሮ ለመከላከያው ተናግሮ ለደህንነት ተናግሮ በአቃቤ ህግና በፖሊስ እድሜ ልክ ማስቀጣት የተቀባበለው ገንዘብ በማስረጃ አቅርቦ ወይን ቤት መውረድ አለበት ይሄ ሀገር ሌባን ይሄ ሀገር አጭበርባሪ የሚቀጣበት መሽ ነው በየቀኑ የሚደልቡት በየቀኑ የሚሾሙት በየቀኑ በአደባባይ አለቃ የሚሆኑት እኮ ሌቦች ናቸው መሽ ነው በአደባባይ 22 ሰዎች ልፋት ባሰልጣኙን በዳኛዩን በተጫዋቹን እንዲህ አይነት ወራዳ ነገር ሲፈጸም ህግ ወዴት ነው ያለህ ብለን እንዴት ነው እኛ ምን ጠይቀው የቪዲዮ ኤቪደንስ አለ ሊቆምጠው መጥቶ የጠረጠርኩት ጫውታ አለ ትመነጠራለ ገና ትመነጠራለ አበል ካልጎደለ በሊግ ውስጥ ምንም ቢደረግ ደንታ የሌለው ስብስብ ነው እግር ኳሱ ቢቆም ምንድነው ምንጎዳው ለናንተ ሲል አይቆምም በሚል እንጂ ካንሰሩ እስከሚጠራ ለአንድ ለ10 ዓመት ለ20 ዓመት ሊጉ ማቋረጥ ይቻላል ያለ እግር ኳስ ያለ አይዶል ያለ እስክስታ ያለ መላቀቅ ኢትዮጵያ አትኖርም ከተባለ ትፍረስ ይቻገር ምንድነው ምናተርፈው የናንተ መላቀቅ አይናችን በዚህ እድሜ 40 54 53 54 ዓመት በመንጽር የናንተን ጫውታ ያያየን መላቀቃችሁን እኒ ሜዳ ላይ የሚጸዳዳ ያለ የሚያየው ሰው ነው የሚያፍረው ይባላል እናንተ ያላችሁኛን ምንሳቀቀው ከዛ በኋላ ለብሔራዊ ቡድኑ አንበል ተደርጎ ለብሔራዊ ቡድኑ ባንዲራ ይዞ በጣም በድራማ የተሞላ ነው እኔ ምን አይነት ደራሲ እዚህ ሀገር እንዳለ በጣም በድራማ የተሞላ ላይፍ ውስጥ ነው ያለ ነው ይሉንታ የሌለው አይነት ፌደሬሽኑ ኢሳያስ ጅራ የዓለም ፋራ ምናም ብሎ ባለፈው የሚያስተዳድረው ካንተ ክለብ የክለብ ፕሬዝዳንት የሊግ ኮሚቴ ሆኖ ተዋቅሮ ሊጉን እየመራ ነው እሱን እዛ ጠይቅ የፌደሬሽኑ ሰው የዳኛ ኮሚቴን እኔ የገቡ ኳሶች ዳኛ ይለቀቃቸው ብቻ ሳይሆን የተሻሩበት መንገድ ያሳዝናል ብዙ ኳሶች ቀመር ተሰርቷል ምናውቃቸው ሰዎች አሉ ጌም ለመግዛት ከየክለቡ ባጀት ይዘው ወደ መወዳደሪያው ስፍራ ሄደዋል ይሄ ወደፊት ጠንከር ስንል እኛ ላንኖር እንችላለን በዶፒንግ የመጀመሪያው ሀገር ትሆናለች እቺ ሀገር ለምን ጥቅም የሚያስገኝ ከሆነ ማይችልበት ቦታ የለም እንዴት ሰው 800 ሺህ ብር ወራዊ ደሞዝ ይወሰደ 40 እና 50 ሺህ ብር ወስዶ ጌም ይሸጣል አላህ እዛ ላይ በያዘው ብር ላይ በረከት ከሌለው የወርቅ ጅረቶች ወደ ቤቱ ቢፈስም ሰውየው ላይ አጌጥም በልቡ መጀመሪያ ወራዳና አእምሮ ቀፎ ሆኖ ስለተፈጠረ አይጠግብም ይሄ ሰውዬ ገንዘብ የሚያገኝበት ቦታ ብቻ ነው የሚፈልገው እነዚህ ሰዎች ድንበር ጠባቂ ቢሆኑ እነዚህ ሰዎች ግድብ ጠባቂ ቢሆኑ እነዚህ ሰዎች በብሔራዊ ባንክ ደረጃ በደህንነት ደረጃ ቢቀጠሩ ምን ያህል አገር አደጋ ውስጥ እንደምትወርቅ ምክንያቱም ስራን ካላከበርክ የትኛውም ስራ ላይ
ከበሬታ የለህም። ብዙ የሚደክሙ አሉ በኮርስ አፈር የሚበሉ ከራሳቸው ወጪ የሚማሩ ህፃናትን ሰብስበው አቧራ ላይ የላም መተኪያ የሌላቸው ትላንት የለበሱትን ቱታ የበከተውን ለማጠብ ተቸግረው በተመሳሳይ ቱታ ስቴዲየም ላይ የሚለፉ በርካታ አሰልጣኞች አሉ። እነሱ አሁን ክለብ ይዘዋሉ። እነሱን ጭምር ድካማቸው ማዋረድ አይደል? ጨዋ አሰልጣኞች አሉ ስማቸው መዘርዘር የሚችለው ምርጥ ጨዋ አሰልጣኞች አሉ። እነሱም ቢስላሉ አይደለም የሚያዝ በረኛ የሚያዝ ተከላካይ የሚያዝ አጥቂ አለ። ስለዚህ የትኛው ተጫዋች ሊለቅ ይችላል የትኛው ተጫዋች ላይለቅ ይችላል እንደ ጨው ተቀምሶ አይደለም ወደ ሜዳ የሚገባው። ህሊና የሌለው አንድ ተጫዋች ያስሩን ድካም አፈር ያበላል። እንደው ሀፍረት አጣን። እኔ ፕሮግራሙ ከምን ጀምሮ ምን እንደሚጨርስ ሳስብ ላይ የሚመጣውን ጣጣ ሁሉ ያሰብኩኝ በድፍረት ነው የምሰራው ማውቀው ሚስጥር ስላለ። እባካችሁ በሰዎች ድካም በሀገር ክብር ባንቀልጥ ጥሩ ነው። እንደዚህ አይነት ሰው የአውሮፕላን ፓይለት ቢሆን ፓራሹት ቢኖር ተሳፋሪውን ጥሎ ዘሎ ለመውረድ ከተከፈለው ወደ ኋላ አይደለም። የሚመጣውን አደጋ አይደለም የሚያስበው እሱ የሚያገኛትን ገንዘብ ነው። የትላልቅ አውቶቡስ ሾፌሮች ተቆሆነው ቢቀጠሩ በተመቻቸው ጊዜ ገንዘብ ከተሰጠ ተሳፋሪውን ጥሎ ሊወርዱ ይችላሉ። ከባድ ቁልቁለት ላይ ህሊና የለማ። እንዴት ነው ሰው አሟምቆ መለያ ለብሶ ተሴራ አሳይቶ ለመልቀቅ ሜዳ እንዴት ይገባል? ለመልቀቅ ምሳ ቦታ ቢብስ ለብሶ ምሳ በልቶ ናፕ አርጎ አስተላለፍ ተነግሮ አሟምቆ ደጋፊውን ሰላም ብሎ ለመልቀቅ እንዴት ይገባል? እንዴት አይነት ምን አንድ ትንሽ ምትቧጥጥ ነገር የለችም ህሊና ውስጥ? አሸንፈም ኢንሴንቲቭ ስትለቅም ኢንሴንቲቭ ችግር የለም። ይሄ ሀገር የነቃለት ይሄ ሀገር የባነነለት እናንተን አርገን በሁለት እጅ ምንጨብጣቸው ዳኞች የብሔራዊ ቡድን አሰልጣኝ ቢሆኑ ብለን የምንመኛቸው አሰልጣኞች እንደው የነዚህን ተጫዋቾች ፊልም ቀርጸን በጥሩ ባለሙያ በኤምባሲዎቻችን አማካይነት የተለያዩ አገሮች ተበትነው እነዚህ ሄዶ ፕሮፌሽናል ቢሆኑ ብለን የምናስባቸው ተጫዋቾች ሁሉም አንድ አይነት ደለል ውስጥ አንድ አይነት ጅረት ውስጥ አንድ አይነት የተግማማ ኩሬ ውስጥ መዘፈቃቸው በብዙ ነገር ተስፋ ያስቆርጣል። ከዚህ በላይ እኔ ምንም ማለት አልችልም። መላቀቁ የበለጠ ይቀጥላል። ኢትዮጵያውያን የኳስ ቤተሰቦች ከዚህ በኋላ ያለውን ደግሞ ትኩረት አድርጉ። የባለፈውን ስላልባነንን ሊመስላቸው ይችላል። ሁሉም በየቤቱ የሚያወራው ነው። በመላው ኢትዮጵያ ያልተላቀቀ ጫወታ ቢባል በቃ ሊለቅ ማይችለው ከዚህ በኋላ መድን ብቻ ነው። ጊዮርጊስን ካሸነፈ በኋላ እሱም ዋንጫውን ሊያረጋግጥ ስለሚችል እሱም ከዛ በኋላ ደግሞ ደረጃ መዳብ ይሆናል የሚወርዱትን ማይወርዱትን። ምክንያቱም ዋንጫውን ይብላ እንጂ አጭበርባሪ እዛ ውስጥ አለ የለም በምንድነው የሚታወቀው? ሜዳ ላይ በማየት ፌዴሬሽኑ የመጨረሻ እርምጃ ለመውሰድ ከዚህ በኋላ ያሉ ጫዋታዎችን እየተከታተለ የሊግ ኮሚቴው ማፍረስ አለበት። ምንድነው የሊግ ኮሚቴው አባይ ላይ ቢመደብ ህዳሴ ግድብን ያስመጣል። ከግብጾቹ ብር ተቀብሎ ህዳሴ ግድቡ 31 ተርባይን ወደ 4 ቀንሶ ዋው ባንድ በኩል ሰንጥቆ ሶሪ ሳሊኒ ኮንስትራክተሪ የሰራው ስተት ነው በማለት የፈለገውን ገንዘብ ወዞ አባይን ያፈርሳል። ይሄን አፈም ሙልቼ ነው ማውራው። እንዴ አዲስ ስቴዲየም እንገንባ ለመላቀቅ እኔ ጨርሻለሁ። በያላችሁበት ከዚህ አፍረትና ውርደት አላህ ይጠብቃችሁ። የዘመናችን እንደተጨማለቀ በእድፍ እንደተሞላ በግፍ እንደታጠንን እንዳለናለን። በበረሃ ሚንከራተት አንድ ሰራዊት በህክምና ስፍራ ያለ ከህይወት ጋር የተያዘ አንድ ዶክተር የገቢ ሁኔታቸው አንሶ ለሀገር ሲባል ግን አገር ከወደቀችበት ጋር አብሮ ወድቆ አብሮ አፈርጥልሶ ለመነሳት ቃል ኪዳን የፈጸመባት አገር 800 ሺህ ብር እየበላ በ80 ሺህ በ40 ሺህ ብር በ30 ሺህ ብር ጫውታ ይሸጣል። ሙያውን ይደልላል።
ንጹሃን የእግር ኳስ ተጫዋቾች በዚህ ያልተነካካችሁ ያላችሁን አላህ ይጨምርላችሁ ያነሳችሁን አላህ ይሙላላችሁ የያዛችሁትን በረከቱን አላህ ይጨምርላችሁ በመክበስበስ ሳይሆን ባለው ላይ የፈጣሪ ምህረት የፈጣሪ በረከት ሲጨመር ነው ስታሸንፍም ስትሸነፍም ጌም ሸጠ ጌም ገዝተ እግር ኳስ ተጫዋች ነኝ አትበል ጊዜ እስኪ ጥልህ ነው አብዲራዋ ነኝ በአብዲራዋ ቲዩብ ሰላም ቆዩ